አንተ የጓደኛህንም ህይወት አትርፈህ አሁን ይሄ የሚለቀስበት ሰዓት ነው። ኧረ እባክሽ አታልቅሽ። ሞቶስ ቢሆን መድብል ሉላ የነርሶቹ አሉ ቀን ነው መብራትም አለ። ምንም ምክንያት አትስጪ። ከቻልሽ ዝም በይ። የሰው ልጅ በህይወት ዘመን ይኸውልሽ አንዴ ሊሳሳት ይችላል። አንድን ስህተት ደጋግሞ የሚሳሳት ከሆነ ግን ያ ሰው ደደብ ነው። አዎ ደደብ ነው። ሁሉ ጊዜ እንደምልሽ አንቺ የደደቦች ባንዲራ ነሽ። አባዬ አቤት አልከኝ እኮ አይደል እንዴ? አባዬ ምን ነው? አማርኛ ማለት መለሰልኝ እኮ ነው ጋሽ ማህሌት የድፍረቷ ድፍረት እንግዲህ ሆስፒታል ድረስ ሄዳ ነበረ። ሆስፒታል የሚሄደችው ለመታከም ወይም ደግሞ ታካሚ ለመጠየቅ ሳይሆን ሞገስ የተኛበት ወይም ደግሞ ያለበትን ሆስፒታል ስላወቀች ከዝና ጋራ ነገሮችን በመጠንሰስ እንግዲህ ሞገስ ላይ ጉዳት ለማድረስ ነበር አካሂዷ። ነገር ግን ይሄንን የጠረጠረች ኤፍራታ እሷን አካሂዷ ደስ ስላላላት ቀጥታ ለመድብል ደውላ ነግረዋለች ማለት ነው። ከዛ ሆስፒታል ሞገስን እንዲያወጡት መድብልም እንግዲህ በጣም ስለተደናገጥኩ ተዘነጋግቼ ነው እንጂ አንቺ እንኳን ልትነግሪኝ አይገባም ነበር ብሏታል ማለት ነው። እና ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች ሰላማችሁ በዘት ተረፍረፍ ይበልልኝ እያልኩኝ እንግዲህ ቪዲዮን ሲጀምሩ ላይክ እያደረጋችሁ ጀምሩ ማለት ነው። ምሳሌ ድራማ ደስ የሚልና አስተማሪ ብዙ ቁም ነገር ያለበት ድራማ፣ አባትነት፣ ወንድምነት፣ ጓደኝነት እንደዚሁም ደግሞ ተንኮለኞች ሰዎችን የምትረዱበት ሰዎች ማለት እንግዲህ የምትረዱበት ድራማ ነው ማለት ነውና እንግዲህ በዛሬው ዕለታ ማህሌት ከዝና ተልካ ሆስፒታል ድረስ እንግዲህ ሄዳ ነበረ። የሄደችውም እንግዲህ ሞገስን ለመጠየቅ እንዴት ነው የተሻለ ኮይ ህይወት እንዴት ነው ልትለው ሳይሆን እሱን እንግዲህ ባለበት እዛው አፍና ለመግደል ነበር አካሂዷ። ነገር ግን ይህን ስታወራ የሰማችው የገዛ እህቷ ኤፍራታ በሱ በማዘን እንግዲህ ደሟንም የሰጠችው እሷ ነች። ህይወቱ እንዲተርፍ ያደረገችው ኤፍራታ ናት ማለት ነው ለሞገስ እንግዲህ ለመድብል በመደወል እዛ ሆስፒታል እንዳለ ጠንቅቃ ታውቃለች ማህሌት። ስለዚህ ከዝና ጋራ ደግሞ በተደጋጋሚ እየተደዋወለች ነውና ምንም ደስ አላለኝም፣ ከቻላችሁ ከዛ ሆስፒታል አስወጡት ነበር ያለችውና እንግዲህ ከሰዓታት በፊት ደውላ ነግረዋለች። እሷም እንግዲህ እዛ ሆስፒታል የተኛበትን ቦታ አይታ እንደ ጠያቂ መስላ እንግዲህ ዶክተሮቹ ነርሶቹ ጭር ሲሉላት ጠብቃ ሞገስ ወደ ተኛበት ሆስፒታል አምርታለች። እንትን እንግዲህ ክላስ አምርታለች ማለት ነው። እንግዲህ ሞገስ መድብል ግን በድብቅ ሆኖ እየተከታተላትም ነበረ። እንግዲህ ጠያቂ መስላ እዛው ሸንከፍ እያለች አንዴ ቁጭ ብድግ ስትል ስትሄድ ስትነሳም እያያት እየተመለከታት ነበረ። እንግዲህ መብራቱን አጠፋፍተው ወደ ሌላ ቦታ እሱን ወስደውታል ማለት ነው። እሷ እንግዲህ መብራቱ ጠፋ ብላ እንግዲህ ተኝቷል፣ ማንም አጠገቡ የለም ብቻውን ነው በማለት ልታፍነው እየተንሻኮከች ስትሄድ ድንገት መብራቱ ይበራባታል ማለት ነው። እንግዲህ በጣም ተደናግጣለች። አልጋውንም ባዶውን ያገኘችው እዛ ጋር የለም ማለት ነው። እንግዲህ ሞገስ በጣም ተደናግጣ አሁን ካሁን ተያዝኩ እያለች እንግዲህ ዘረጦ ብሏል ማለት ነው። ዝና ዘረጥ እያለች እንግዲህ ወጥታለች ማለት ነው ማህሌት እና ይሄ ሜንሽኗ አልተሳካላትም ማለት ነው። እንግዲህ ወደ ቤትም ተመልሳ ነበር። ወደ ቤትም ተመልሳ ኤፍራታን ስልክሽን ስጭኝ ልደውልበት እያለቻት ነበረ። ኤፍራታ ግን ደግሞ ስልኳን ለመስጠት ፈቃደኛ አይደለችም ማለት ነው። እሱም እንግዲህ ስልኳን ከተቀበለቻት ከማን ጋራ እንደተደዋወለች ሁሉ ትደርስበታለች። ስለዚህ ለዝና አሳልፋ ልትሰጥ ትችላለች ማለት ነውና ሌላ ችግር እንዳይፈጠርባት ስልኬን አልሰጥሽም ያንቺ ስልክ ነበር ያለቻትና የኔ ስልክ ካርድ የለውም ነበር ያለቻት። ስለዚህ እኔ ሞራልሻለሁ ካርድ ችግር የለውም፣ ነገር ግን ስልኬን አልሰጥሽም ነበር ያለቻት። እሷም እንግዲህ ተጠራጥራ አንቺ ልጅ ከመድብል ጋራ እየተደዋወልሽ ነው አይደለ ያለቻት። አልተደዋወልኩም፣ ምንድነው የምደዋወለው ደግሞ ተናደሽ ነው የመጣሽ ተበሳጭተሻል፣ ምን ሆነሽ ነው ብትላትም በጣም ያልተሳካልኝ ነገር አለ ነበር ያለቻትና ግን ምንድነው ያልተሳካልሽ ነበር ያለቻት። እሷም እንግዲህ ልትነግራት ፈቃደኛ አይደለችም ማለት ነው። ግን ምን እንዳልተሳካላት ኤፍራታ ጠንቅቃ ታውቃለች ማለት ነው። ኤፍራታን የቀየረ አምላክ እንግዲህ ማህሌትንም የቀየራት ነው የምንለውና ኤፍራታም እንግዲህ
ነገሮችን ልታወጣጣት ሞክራ ነበረ። ስልኬንም አልሰጥሽም ብላታለች ማለት ነው። እሷ ግን እኔ የሆነ የረገመኝ ሰው አለ፣ ያሰብኩት ሁሉ ሀሳብ ምንም አይሳካልኝም፣ ብዙ ለፋው፣ ብዙ ጣርኩ፣ ምንም ነገር ሊሆንልኝ አልቻለም ነበር ያለቻት። ምናልባት ያልተሳካልሽ የሄድሽበት መንገድ ትክክል አይደለም ይሆናል፣ እናም ደግሞ ክፋት፣ ተንኮል ነገር ይሆናል፣ ለዚህ ነው ያልተሳካልሽ ነው ያለቻት። ምንድን ነው ክፋትና ተንኮል ያሰብኩትን ብትላትም እንግዲህ እንደምንረዳው ማህሌት እሷ መልካም ነገር ጥሩ ነገር እየሰራች ያለች ይመስላታል። ነገር ግን እየሰራች ያለችው በጣም ክፉ ከክፋትም ክፋት ነው ማለት ነው። እና እንግዲህ ምንድን ነው ምን መልካም ነገር አስበሽ ታውቂያለሽ? ደግ ነገር ብታስቢ ምናልባት ሊሳካልሽ ይችላል ነበር ያለቻት። እና አንደኛ ነገር ምሳሌን አሳገትሻት፣ ልታስገድያት ነበረ፣ እሱም አልተሳካልሽም። ሁለተኛ ነገር እንግዲህ እሷን ለመግደል ተፈታፈ ስትይ ከባለቤትሽ ከብሩክ ተጣላሽ፣ ወጣሽ። ሁለተኛም ደግሞ እንደዛው ደግመሽ ሰራተኛዋ ቅድስትንም ልታስገድያት ነበረ። ሶስተኛ ነገር ደግሞ ሞገስንም ልታስገድይ ነው። ስለዚህ ሞገስን ደግሞ ደሃ እርግተሸዋል፣ መናጤ እርግተሸዋል፣ ያንን ሀብታም ቱጃር የሆነ ሰው ስትላታየሽ አይሳካም አትበይ፣ ይሳካል። ስለተሳካልኝ እኮ ነው ሞገስን ድሀ ያደረግኩትኝ ነበር ያለቻት። እና ሞገስን ድሀ ብታደርገው ለእሷ እየጠቀማት ነገር የለም። ብታደህየው፣ ንብረቱን ብታሳግድበት ነገር ግን ዝና የሚፈልገው ከነ መጨረሻው እሱን ማስወገድ አለብሽ፣ ድህነቱ ብቻ ያንሰዋል የሚል ተጨማሪ ስራ ነበረ እየሰጣት ማለት ነው። እንግዲህ እሱ በጣም እየተጠቀመባት ነው ማህሌትን ማለት ነው። ሉላን የራሱ ለማድረግ ነው እንግዲህ የእነኝን ስቴፖች ማህሌትን እየተጠቀመባት ያለውና ክፉ ነገር አልተሳካልሽም። ነገር እንግዲህ አሁን መልካም ነገር አስቢና ሞክሪው ነበር ያለቻትና ቤቱን የራሴ አደርጋለሁ ብለሽ ቤቱንም የራስሽ አላደረግሽም። እስቲ አሁን ብሩክ ድኗል፣ ተመልሷል። እቤቱ ሂጅና ይቅርታ ጠይቄው ነበር ያለቻት። ብሩክ ይቅርታ በፍጹም አያደርግልኝም፣ ይቅርታማ ሊያደርግልኝ ቀርቶ አይኔን ራሱ ማየት አይፈልግም፣ ምን ብዬን ይቅርታ የምጠይቀው ነበር ያለቻት። እና እንግዲህ ብሩክም ተሽሎት መናገር ችሏል ማለት ነው። ከምሳሌ ጋር እንግዲህ ቅፍ አርግቷት ተኝቷት ነበረ። እሷም ከቅልፏ ስትነሳ አባዬ ስትለው ምሳሌዬ ወዬ ብሏታል ማለት ነው። ምሳሌም በጣም በመደሰት እንግዲህ የጮች ቅድስት ቅድስት አባዬ እኮ አቤት አለኝ ምሳሌዬ አለኝ ነበር ያለቻትና ቅድስትም እንግዲህ እየሮጠች ስትሄድ እውነትም ቅድስት ነበር ያላትና እሷም ወይኔ እኔንም እኮ አቤት አለኝ ቅድስት አለኝ እኮ ነበር ያለችውና እንግዲህ ብሩክ በመናገሩ በጣም ደስ ብሏቸዋል። እንደዚሁም ለመድብልም ደውለው እንግዲህ ነግረውት ወንድምህ መናገር ጀምረዋል፣ ብሩክ መናገር ጀምረዋል ብላ እንግዲህ ቅድስት ነግረዋለች ማለት ነው። መድብል እንግዲህ ደስታውን በጣም መቆጣጠር አልቻለም። በጣም ነው ደስ ያለው። ህይወት አንደኛ ወንድሙን በህይወት ማግኘቱ ደስ ብሎታል። ሁለተኛ ወንድሙ ስለተሻለው ማውራት ስለተቻለም እንግዲህ ደስ ብሎታል ማለት ነው። አቶ ዝናም እንግዲህ ማህሌትን በማግኘት እንዴት ነው ያልተሳካልሽ? እንዴት ነው ሳትጨርሹ የመለሹ? አሁን በቃ ያንቺ ወደ መግደል ልሸጋገር ነው ነበር ያላትና እሷም እንዴት ነው የምትገለኝ? እኔ ምን አደረኩኝ? እንዴት ታዲያ ነገሮች እኮ አልተሳኩልኝም። እዛ ሆስፒታል ውስጥ አይቼው ነበር። መብራቱ ደግሞ ሁሉም የበራ ነው። ስለዚህ ዶክተሮችም አሉ። እንዴት ዶክተሮቹ ፊት ነው እንዲያፍኘ የምገለው? እኔ ክላሱ ስገባ መብራት ጠፍቶ ነበረ፣ አልጋው ላይ ደግሞ የለም። ምን አርጊ ነው የምትለኝ ነበር ያለችውና ስለዚህ በጣም ቸግሮኛል፣ ትንሽ ገንዘብ ስጠኝ ነበር ያለችው። እሱም ዶልቼ 5 ሳንቲም አልሰጥሽም፣ ምን ሰርተሽ ነው ገንዘብ የምሰጥሽ? ገንዘብ ለማግኘት መስራት አለብሽ ነው ያላትና እሺ ስራ ስጠኝ ነበር ያለችው። እሱም እንግዲህ 2 ስራዎችን ከባበር ስራዎችን ነው እየሰጣት ማለት ነው። አንደኛ ብሩክን ይቅርታ ጠይቀሽ እግሩ ላይ ወድቀሽ እሱ ቤት ትመለሻለሽ ነው ያላት። ይሄ ደግሞ በጣም ከባድ ነው ለሷ። እንዴት ነው ብሩክ ቤት ብሩክን ይቅርታ ጠይቄ መመለስ የሚችለው? ቢገለኝስ ብትለው ይግደልሻ፣ ተገድለሽም ተገላገልሹ ነው ያላት። ይሄ ማለት ለጥቅም ብቻ ነው የሚፈልጋት ማህሌትም ማለት ነው። እና ሁለተኛ ነገር ስትለው እንግዲህ ሁለተኛ ነገር እህትሽን ይፍራታን ካለችበት ጆሮዋን አንጠልጥለሽ እኔ ጋር ታመጫታለሽ ወይም ደግሞ አታለሽ እኔ ጋር ታመጫታለሽ ነበር ያላትና ማህሌት እንግዲህ ምንም ገንዘብ ወዳድና ጥቅም ወዳድ ብትሆንም እህቷ ይፍራታን ግን አሳልፋ መስጠት አልፈቀደችም እና ብቻዋን እንግዲህ እያሰበች ነበር። እህቴን እንዴት ነው አሳልፌ የምሰጣት? ቢገላትስ? ለገንዘብ ብዬ እህቴ ብትሞትብኝስ? እሷን አስገድዬ እሷን አሳልፌ ሰጥቼ የማገኘው ገንዘብ ለእኔ ደስታን ይሰጠኛል? ምቾት ይሰጠኛል? አይሰጠኝም። ስለዚህ እኔ እኮ መንገድ ላይ በወደኩ ጊዜ ሰው ባጣው ጊዜ ቢኖራትም ባይኖራትም እህቴ ብላ ወደ ቤቷ አስገብታኝ
ያሳረፈችኝ አሁንም ደግሞ እያኖረችኝ ያለችው እሷ ናት። እህቴንማ በፍጹም አሳልፌ አልሰጠም። ቢገላት አንድ ነገር ብትሆንብኝ ተጸቱን አልችለውም፣ ይቀርብኝ እያለች እንግዲህ ብቻዋን ተግዛ እያሰበች ነበረ። እሱም ምን አባሽ ነው የምታስቢው? እኔ እኮ እያወራሽ ነው ብላት እሷም እንዴ ሀሳብ እኮ ወሰደኝ፣ ግራ ገባኝ እኮ እኔ እኮ እሷ ያለችበትን እኮ አላቅም ኤፍራታ አልነገረችኝም ነበር ያለችውን። እባክሽን ታውቂያለሽ፣ አትዋሺ፣ ጠንቅቀሽ ነው የምታውቂው ያለችበት ቦታ። እሱማ ካልሆነሽ ደግሞ ብሩክ ቤት ተመልሰሽ መግባት ነበር ያላትና ስለዚህ እኮ በጣም ቸግሮኛል፣ ትንሽ ገንዘብ እንኳን ስጠኝ ብትለው ስንት ልስጥሽ ነበር ያላት። 10,000 ልስጥሽ ቢላትም እንግዲህ ፈገግ በማለት እሺ ይሆነኛል ስጠኝ ነበር ያለችውና ኦኬ እንግዳው 5,000 ላድርግልሽ ስላት እሺ 5,000 ችግር የለውም ስጠኝ ነበር ያለችውና እንደዛ ከሆነ 1,000 ላድርገው ነበር ያላትና እንግዲህ ኮስተር በማለት እሷን በመናደድ ፊቷን በመዘፍዘፍ እሺ ይሁን ስጠኝ ስትለው እሺ ይሁን ትላለች። እንዲህ ደግሞ ጭራሽ ፊቷን ዘብስፋ ሂጂልኝ ከዚህ ዘረጦ በማለት ነው እንግዲህ ያባረራት ካጠገቡ ማለት ነው። እሷም እንግዲህ ወደ ቤት በመመለስ ኤፍራታ ጋም እያወራች ነበረ። ከዝና ጋራም እንደተገናኘች ሁሉ ነገሮችን ሁሉ እያወራቻት ነበረ ለኤፍራታ እሷን አሳልፋ እንደምትሰጣትና እንደዚሁም ደግሞ ብሩክ ቤት ተመለሺ ይቅርታ ጠይቅ ብሎኛል ዝና ነበር ያለችው። ኢፍራታ ግን እኔ ተመለሺ ያልኩሽ ለመልካም ነገር ነው፣ ዝና ግን ተመለሺ ያለሽ እዛ ቤት ለክፋት ነው። እኔ ልሽ ተመለሺ ያልኩሽ ብሩክን ይቅርታ ጠይቀሽ እሱም ይቅርታ አርግቶልሽ በሰላም እንድትኖሪ ነው ያልኩሽ። እሱ ግን እዛ ገብተሽ ተንኮል እንድትሰሪ ነው። የኔና የሱ ተመለሺ ማለት የተለያየ ነው ያለቻት። እውነት ነው። አሁንም ቢሆን ዝና እዛ ቤት ተመለሽ ያላት ተንኮል እንድትጠነስስ ነው እንጂ እሷ ከብሩክ ታርቃ ሰላማዊ ህይወት እንድትኖር ደስተኛ ህይወት እንድትኖር ፈልጎ ሳይሆን የራሱ ሜንሽኖች ለማስተካከል ነውና ኤፍራታም እንግዲህ የተናገረቻት እኔ የምፈልገው ተመለሽ ያልኩሽ ሰላምሽን አግኝተሽ ተከብረሽ እንድትኖሪ ነው፣ ከባለቤትሽ ጋር ታርቀሽ ነው ያለቻትና እሱስ አይመስለኝም፣ ይቅርታ የሚያደርግልኝም አይመስለኝም ነበር ያለቻትና ኤፍራታም እንግዲህ በበኩሏ እስቲ ይበቃሻል፣ ብዙ ነገሮችን ሞክረሻል፣ ብዙ ነገሮችን አድርገሻል። አሁን ግን ይሄንን ዝና የሚባል ሰውዬን ለመራቅ ሞክሪ፣ ምንም እየጠቀመሽ አይደለም፣ ህይወትሽን ሲኦል ነው ያደረገብሽ፣ ከሱ ራቂና ለብቻሽ ሞክሪው፣ ወደ ፈጣሪሽ ተመለሽም እያለቻት ነበረና እንግዲህ ማለት ምን ነው አንቺ ደግሞ ፈጣሪ ፈጣሪ ማለት አበዛሽ፣ የሞትሽ ቀን እየተቃረበ መሆኑ ስላወቅሽ ነው ነበር ያለቻትና አይ አይደለም ድሮም እኮ አልረሳሁትም፣ አንቺ ነሽ የማይሆን ነገር ውስጥ የከተትሽኝም እያለቻት ነበረ። እንግዲህ ነገሮቹ ሁሉ አልተሳኩላትም፣ የያዘችው ሁሉ እየተበተነባት ነው ማህሌት ማለት ነው። የክፉ ሰው ውጤቱ መጨረሻውም እንግዲህ ይሄ ነው ማለት ነው። ምንም የሚሳካለት ነገር የለም። መድብልም ወንድሙ ስለተሻለው በጣም ደስ ብሎ ታጠገቡ ቁጭ ብሎ እንግዲህ እያወራው ነበረ። አንተ ዛሬ ወደ ውጭ ወጠን ጠጉርን ስለተስተካከል ያው መልክ ሁሉ ተመልሷል። እያደር ደግሞ እየወጣ አዲስ ንፋስ ስታገኝ የበለጠ ይሻልሃል። አንተ በደንቡ ስትሻል እኔ ማየት የምፈልገው ሞገስ ድኖ ከሚስቱ ተጋብቶ ደስተኛ ሆኖ ህይወቱን ሲመራ ማየት ነው የምፈልገው። እንደዚሁም ገንዘቡን ተመልሶለት አንተንም ደግሞ ድሬክ ደስተኛ መሆን ነው የምፈልገው። ሔዋንህ ደግሞ አጠገብህ ናት ነበር ያለውና ብሩክ እንግዲህ እሱን ለመሸወድ እንዴ ሔዋን ደግሞ ማነች አጠገብ ያለችው ቢለው ባክህ እኔ ልሸወድ አትሞክሪ፣ ምንም ግንኙነት ሳይኖራችሁ ምንም ነገር ሳይኖራችሁ እንዴት ነው ይህን ሁሉ መስዋዕት ልትከፍልልህ የምትችለው? ደግሞ እኮ በጣም አብራ እያለቀሰች ነበረ። በጣም ተረብሻ ተጨንቃ ነበረ። ስለዚህ ባክህ እኔን ለማስረሳት አትሞክር፣ ከእሷ ጋር ነው ምድርህ ነበር ያለውና እሱም እንግዲህ ፈገግ በማለት እሺ ይሁን ነበር ያለውና ሞገስም እንግዲህ ተሽሎታል፣ ግን ከሆስፒታል አልወጣም። ሉላም እንግዲህ አጠገቡ ቁጭ ብላ ነበር። እሱም ለመድብል እንግዲህ ንብረቴን በቅርቡ አስመልሳለሁ እና ንብረቴ እንዳስመለስኩ ደግሞ ከዚህ ሀገር ሉላዬን ይዤ ውልቅ ነው ምለው እያለ ነበር። እና ሉላ እንግዲህ በዚህን ጊዜ እያለቀሰችም አንገቷንም ደፍታ ነበረ። መድብልም እንዴት አንገትሽን ትደፊያለሽ? ምንም አንገት የሚያስደፋ ነገር የለም፣ ባለቤትሽ ጀግና ነው። በዛ በተመታ ጊዜ ያየሁት ጥንካሬ በጣም ጎበዝ ነው። ስለዚህ እኔ ለወደፊት ደግሞ ዘፋኝ እንደሆንኩ ታውቃላችሁ። ዘፋኝ ስለሆንኩ እኔ ሁላችሁም ድሬ የእናንተን ደስታ ማየት ነው የምፈልገው። የእናንተን ደስታ ሳላይ እንዳልሞት ጌታዬ አደራ ብየዋለው ነበር ያለውና እንግዲህ ሉላ አንገቷን የደፋችበት ምክንያት ጠበቃ የተባለው ሰውዬ ከኔ ጋራ አንድ ቀን ካላደርሽ ንብረትሽ አይመለስም ነበር ያላትና
ሉላም እንግዲህ ጠበቃውን እየተማጠነችው እየለመነችው ባክህ ልለምንህ ብትለውም እኔ ፈጣሪ አይደለሁም የምትለምኝኝ ህይወት የባለቤትሽን ህይወት ለማትረፍ ደስተኛ ህይወት እንዲኖርሽ ንብረታችሁ ሁሉ በአንድ ቀን ውስጥ እንዲመለስላችሁ አንድ ቀን ከኔ ጋር አደሪ ነበር ያላትና እሱም በጣም ባለጌ ነህ፣ ውሻ ነህ፣ እንዴት ነው እንደዚህ የምታደርገው? ባለቤቴ ታሞ በህይወት ነው ያለው፣ በህይወትና በሞት መካከል ነው ያለው እያልኩ አንተ እንዴት ነው ቆሻሻ ነገር የምታስበው ብትለውም እሱም እንግዲህ ምንም ልረዳሽ አልችልም በቃ ይቅርታ ነበር ያላት። ሉላ ግን ለኔ ድህነት ብርዱ አይደለም፣ ከተመለሰ ይመለሳል፣ ካልተመለሰ ይቅራል። እኔ ባለቤቴን በጣም ነው የምወደው፣ ለሱ ብዙ መስዋዕት ከፍያለሁ፣ ንብረት ለማስመለስ ብዬ ደግሞ ከአንተ ጋር አልከሰከስም እያለችውም እያለቀሰችም ነበረ። መጨረሻ ግን ነይ ተነሺ፣ በቃ ነገሮቹን ቀለል አድርጊ ብሎ እጇን ይዟት ተነስቷል ማለት ነው። ምን ተፈጠረ የሚለውን በቀጣይ ይዤላችሁ እመጣለሁ። ሉላ ግን በፍጹም ከዚህ ሰውዬ ጋር ምንም አታደርግም ማለት ነው።